ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 5 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 5.6 ኤሌክትሮኒክ ባንኪንግ ወይም ባንኪንግ የምንለው ነገር ምንድነው የሚለውን ነገር እጅግ በጣም ግልጽ በሆነና ባጠረ መንገድ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ ሁኑ። ይህ ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲጠቅም ቪዲዮ ላይክ አድርጉት። ቪዲዮ ደግሞ ከተመቻችሁ ለተለያዩ ጓደኞቻችሁ ሼር ማድረጉን እንዳይረሱ። ቀጥታ ወደ ዛሬው ሌሰን እንግባ። ቴክኖሎጂ ኢን ኦል ሴክተር ኦፍ ዘ ኢኮኖሚ ኢዝ ቼንጂንግ faster than ever and the banking financial sector is not exception. especially ቴክኖሎጂን በምንመለከትበት ጊዜ ሊትራሊ በሁሉም ሴክተሮች አለም በሁሉም ኤሪያዎች እየገባ ሙሉ ለሙሉ የተለያዩ ለውጦችን አለም እድገቶችን እያመጣ ነው። አዲስ ታይም ላይ ቴክኖሎጂ የማይጠቀም ድርጅት የለም። አብዛኛው ነገር የሚሰራው በቴክኖሎጂ ነው። ስለዚህ ቴክኖሎጂ በተለያዩ የኢኮኖሚ ሴክተር ውስጥ በመግባት ስፔሻሊ ትልቅ የሆነ እንዲሁም ፈጣን የሆነ ለውጥ እያመጣ እንደሆነ ትመለከታላችሁ። ከነዚህ ሴክተሮች መካከል አንዱ ደግሞ የባንኪንግ ሴክተሩ አሊያም የፋይናንሻል ሴክተር እንደሆነ ትመለከታላችሁ ማለት ነው። ባንኪንግ ኤንድ መኒ ማኔጅመንት ቢካም ኢንክሪዝሊ ሞር ኤሌክትሮኒክ። በተለይም በአሁኑ ሰዓት ሙሉ ለሙሉ በሚባል ደረጃ ባንኮች ወደ ኤሌክትሮኒክስ አሊያም ባንኪንግ እየተቀየሩ ነው። ይህም ማለት ባጭሩ ለምሳሌ እቤታችሁ ቁጭ ብላችሁ የፈለጋችሁትን ነገር ብር ትራንስፈር ማድረግ፣ የተለያዩ ዩቲሊቲዎች አሊያም ለወር የሚከፈሉ ማለትም እንደነ መብራት፣ እንደነ ውሃ፣ እንደነ ዋይፋይ ላሉ ነገሮች ባንክ ቤት ሄዳችሁ ሳትሰለፉ ሳቆሙ እቤታችሁ ሆናችሁ መክፈል ትችላላችሁ። ይህ ማለት ባንኮች ሲስተማቸውን እንዲሁም ማኔጅመንታቸውን ሙሉ ለሙሉ ወደ ኤሌክትሮኒክ ስርዓት እየቀየሩት ነው ማለት ነው። ግን እዚህ ጋር ኤሌክትሮኒክ ባንኪንግ ስንል ምን ማለታችን ነው የሚለውን ነገር መጀመሪያ ለማየት እንሞክር። ኤሌክትሮኒክ ባንኪንግ የምንለው ኢዝ ኦልሶ ኖን አስ ኤሌክትሮኒክ ፈንድ ትራንስፈር EFT ሪፈር ቱ ትራንስፈር ፈንድስ ፍሮም ዋን አካውንት ቱ አናዘር ስሩ ኤሌክትሮኒክ ሜተድ። በአጭሩ ኤሌክትሮኒክ ባንኪንግ የምንለው በሌላ ስሙ ኤሌክትሮኒክ ፈንድ ትራንስፈር አሊያም EFT እየተባለ ይጠራል። በአጭሩ ይሄኛው ምንድነው ብለን በምንመለከትበት ጊዜ በጣም ሲምፕል በሆነ ወይ በምንመለከትበት ጊዜ ኤሌክትሮኒክ ባንኪንግ ወይም ኤሌክትሮኒክ ፈንድ ትራንስፈር የምንለው ነገር ኤሌክትሮኒክ ሜተድን በመጠቀም ቤታችን ሊሆን ይችላል፣ ውጭም ሊሆን ይችላል፣ ቁጭ ብለን በኤሌክትሮኒክ ሜተድ መንገድ ስፔሻሊ ገንዘብ ከአንድ ሰው ወደ ሌላ ሰው ትራንስፈር ስናደርግ አሊያም ስናዘዋውር ይህን ነገር ኤሌክትሮኒክ ባንኪንግ ወይም EFT ኤሌክትሮኒክ ፈንድ ትራንስፈር እያልን እንጠራዋለን ማለት ነው። ስለዚህ ኤሌክትሮኒክ ባንኪንግ ወይም ኤሌክትሮኒክ ፈንድ ትራንስፈር የምንለው ነገር ምንድን ነው? ከአንድ ሰው ወደ ሌላ ሰው ኤሌክትሮኒክ ሜትድን በመጠቀም ገንዘብ በምናስተላልፍበት ጊዜ፣ የተለያዩ ክፍያዎችን በምንፈጽምበት ጊዜ ምን እያደረግን ነው ማለት ነው? ኤሌክትሮኒክ ባንኪንግን እየተጠቀምን ነው ማለት ነው። በአጭሩ ቅድም ያየነው ኤግዛምፕል ግልጽ ይመስለኛል። ሌላ ኤግዛምፕል እንኳን በምንጨምርበት ጊዜ እናንተ እቤት ቁጭ ብላችሁ ሞባይል ባንኪንግን በመጠቀም አሊያም በስልካችሁ ወደ እኔ ገንዘብ የምታስተላልፉ ከሆነ ምን እያደረጋችሁ ነው ማለት ነው? ኤሌክትሮኒክ ባንኪንግ ወይም ኤሌክትሮኒክ ፈንድ ትራንስፈርን እየተጠቀማችሁ ነው ማለት ነው። በአጭሩ ኤሌክትሮኒክ ባንኪንግ ማለት ይሄ ነው። አላችሁ ከኔ ካላችሁ ማወራው ነገር ግልጽ ነው። በጣም አሪፍ እንቀጥል። there are three key aspects of electronic banking። በተለይም ኤሌክትሮኒክ ባንኪንግ ላይ ሶስት ዋና ዋና አስፔክቶች አሉ። እነሱ ምንድናቸው ብለን በምንመለከትበት ጊዜ የመጀመሪያው አውቶሜትድ ቴለር ማሽን ወይም እኛ በተለምዶ ATM ካርድ የምንለው፣ ሁለተኛው ዳይሬክት ዲፖዚሽን፣ ሶስተኛው ደግሞ ዲቤት ካርድ ፐርቼዝ ይባላል። እስቲ እነዚህን ነገሮች አንድ ባንድ በጣም በቀለለ መንገድ ለማየት እንሞክር። የመጀመሪያው አውቶሜትድ ቴለር ማሽን ወይም ATM የምንለው ነገር ምንድነው ብለን ለማየት እንሞክር። ATM is a method for withdrawing money cash quickly and easily። በተለይም ATM የምንለው ነገር ስፔሻሊ እጅግ በጣም በቀለለ እንዲሁም ኢዚ እና ኪክሊ በሆነ መንገድ ገንዘብ ዊዝድሮው የምናደርግበት አሊያም የምናወጣበትን ስርዓት ATM ማሽን አሊያም አውቶሜትድ ቴለር ማሽን እያለን እንጠራዋለን ማለት ነው። ይህ ማለት በአጭሩ ወደ ፈለጋችሁት ATM ሄዳችሁ ካርዳችሁን ከታችሁ ገንዘብ በምታወጡበት ጊዜ ይህን እንቅስቃሴ አሊያም ይህን ሲስተም ይህን ዊዝድሮዊንግ መኒ ስፔሻሊ ATM እያለን የምንጠራ ይሆናል ማለት ነው። ስለዚህ ATM ምንድነው? ስፔሻሊ ኪክሊ በጣም ኢዝሊ በሆነ መንገድ አሊያም ሜተድ ገንዘብ የምናወጣበት ሲስተም ATM ወይም አውቶሜትድ ቴለር ማሽን እያለን የምንጠራው ይሆናል ማለት ነው። they give you the flexibility withdraw cash from your registered bank account having credit or debit card almost any time given there is electric power and internet network of connection። በተለይም ATMን መጠቀም የምፈልጉ ከሆነ መጀመሪያ የባንክ አካውንት ሊኖራችሁ ይገባል። ከዛ የባንክ አካውንት ጋር ደግሞ የሚሰጣችሁ ካርድ አለ፣ ATM ካርድ በተለምዶ የምትባለው ማለት ነው።
እሷና የባንክ አካውንታችሁ ሬጂስተር መሆን አለባቸው አሊያም ኮኔክት መሆን አለባቸው። ስለዚህ መጀመሪያ ምን ያስፈልጋቸዋል? የባንክ አካውንት። ከዛ የባንክ አካውንት ጋር ደግሞ ሬጂስተር የሆነ ስፔሻሊ ካርድ፣ ዲቤት ካርድ ሊሆን ይችላል፣ ኖርማል ክሬዲት ካርድ ሊኖራችሁ ይገባል ማለት ነው። ቀጥሎም ስፔሻሊ ያን ኤቲኤም መጠቀም የምፈልግ ከሆነ ስፔሻሊ ያ ኤቲኤም ኤሌክትሪክ ፓወር ሊኖር ይገባል። ምክንያቱም በመብራት ስለሚሰራው ማለት ነው። ኤሌክትሪክ ፓወር ብቻ አይደለም፣ ኢንተርኔትም አሊያም የኔትወርክ ኮኔክሽንም ሊኖር ይገባል። አንድ ማሽን መብራት ከሌለ፣ የዋይፋይ አክሰስ አሊያም የኢንተርኔት አክሰስ ከሌለ ስፔሻሊ ይሄ ኤቲኤም ወይም አውቶሜሽን ቴለር ማሽን የሚባለው ገንዘብ የምናወጣበት የኤቲኤም ማሽን አይሰራም ማለት ነው። እንዲሰራ ከፈለገ መብራት መኖር አለበት፣ የኢንተርኔት ኮኔክሽን መኖር አለበት። እኛ ደግሞ መጠቀም የምንፈልግ ከሆነ የባንክ አካውንታችን ከክሬዲት ካርዳችን ጋር አሊያም ከዲቤት ካርዳችን ጋር ከሚሰጠን የኤቲኤም ካርድ ጋር ሬጂስተር መሆን አሊያም ኮኔክት መሆን ይገባዋል ማለት ነው። በዚህ መንገድ ነው እጅግ በጣም በቀለለ መንገድ ከኤቲኤም ገንዘብ የምናወጣው ማለት ነው። አውቶሜትድ ቴለር ማሽን ኦር ኤቲኤምስ ዊል አልሶ ሌት ዩ ትራንስፈር ፈንድስ ቢትዊን ዩር አካውንት ኦር ቱ አዘር አካውንት ሜክ ዲፖዚት ቢል ፔመንት ኤንድ ኤልሶ ኤክስቼንጅ ከረንሲ። ስፔሻሊ አሁን ላይ በጣም ዘመናዊ የሆኑ እየመጡ ያሉ የኤቲኤም ማሽኖች አሊያም አውቶሜትድ ቴለር ማሽኖች አሉ። እነዛ ማሽኖች በተለይም እዛው ሆነን ገንዘብ ማስገባት እንችላለን። ለምሳሌ ገንዘብ የምናስገባው አሊያም ዲፖዚት የምናደርገው የት ነው? ባንክ ቤት ሄደን ፈርመን ጽፈን ነው። አሁን ግን እየመጡ ያሉ የተለያዩ ኤቲኤሞች ስፔሻሊ እዛው ላይ ገንዘባችንን ዲፖዚት ስናደርግ ቀጥታ አውቶማቲካሊ ወደ ባንካችን ዲፖዚት ያደርግልናል። ከዛም በተጨማሪ የተለያዩ የሆኑ ቢል ፔመንቶችን መክፈል እንችላለን። ቢል ፔመንት ማለት የተለያዩ የሆኑ ወርሃዊ ወጪዎች ማለት ነው። ይሄ ማለት የመብራት፣ የውሃ፣ የኢንተርኔት አሊያም የዋይፋይ ከዛም በተጨማሪ እንደ ዴስቲቪ ያሉ ቢል ፔመንቶችን ስፔሻሊ በእነዚህ ኤቲኤሞች መክፈል እንችላለን። ከዛም በተጨማሪ የተለያዩ የሆኑ የውጭ ሀገር ከረንሲዎችን ኤክስቼንጅ ማድረግ እንችላለን ማለት ነው። በተለይም እንደዚህ አይነት አውቶሜትድ ቴለር ማሽን አሊያም ኤቲኤሞች በአሁኑ ሰዓት ላይ እየመጡ ነው። ለእንደዚህ አይነት ፐርፐዝም መጠቀም እንችላለን ማለት ነው። ብር ከማውጣት በተጨማሪ እንደዚህ አይነት ፊቸሮች አሊያም እንደዚህ አይነት ጥቅሞችን ሊሰጠን ይችላል። ሰርቪስ ፊ አር ኮመንሊ ቼንጅድ ፎር ካሽ ዊዝድራው ዌን ዩዚንግ ኤቲኤም። በተለይም ኤቲኤምን በምንጠቀምበት ጊዜ የሰርቪስ ፊ አሊያም የአገልግሎት ክፍያ የተወሰነ ይቆርጥብናል። ለምሳሌ ምናልባት ከባንክ ቢለያይ ስፔሻሊ አንድ ኤቲኤም ጋር ሄዳችሁ 1000 ብር በምታወጡበት ጊዜ ምናልባት 1 ብር 2 ብር አሊያም ከዛ በላይ እስከ 10 ብር ሊቆርጥባችሁ ይችላል። ቢኮዝ ሰርቪስ ፊ አሊያም የአገልግሎት ክፍያ ያ ኤቲኤም ስለሚቆርጥ ማለት ነው። ቢኮዝ በዛ ኤቲኤም ስለተጠቀሟችሁ የአገልግሎት ክፍያ እንደሚቆርጥባችሁ የምታዩና የምትመለከቱ ይሆናል። ኤቲኤምን አሊያም አውቶሜትድ ቴለር ማሽንን በዚህ መንገድ ካየነው አሁን ደግሞ ዳይሬክት ዲፖዚት የሚለው ነገር ምንድን ነው ብለን ለማየት እንሞክር። ዳይሬክት ዲፖዚት ማለት በአጭሩ a worker and you are paid regularly then your employee can deposit your salary directly into your bank account. This is known as direct deposit and one form of electronic banking system. ለምሳሌ እንበል እናንተ ሰራተኛ ናችሁ ወይም በአንድ ድርጅት ውስጥ ተቀጥራችሁ ትሰራላችሁ። ሬጉላር የሆነ ፔድ አላችሁ አይደል? በወሩ መጨረሻ ላይ በቋሚነት የሚከፈላችሁ ብር አላ መቼም የሰራችሁበት በነፃ ስሩ። ስለዚህ ያ ድርጅት በየወሩ በ30 ሊሆን ይችላል፣ በየ25 በ30 ሊሆን ይችላል፣ በ25 በ26 ሊሆን ይችላል። ስፔሻሊ በየወሩ ገንዘብ ይከፍላችኋል። ያ ድርጅት ስፔሻሊ የእናንተን ሳላሪ አሊያም የእናንተን ደሞዝ ዳይሬክትሊ ወደ ባንካችሁ ትራንስፈር የሚያደርግላችሁ ከሆነ አሊያም ወደ ባንካችሁ ዲፖዚት የሚያደርግላችሁ ከሆነ ኤሌክትሮኒክ ባንኪንግ ሲስተምን በመጠቀም ይህን ነገር ዳይሬክት ዲፖዚት እንለዋለን ማለት ነው። ስለዚህ ዳይሬክት ዲፖዚት ማለት ካሉ ቀጥታ ተቀማጭ ነው። በኤግዛምፕል ስንመለከተው እናንተ ሰራተኛ ናችሁ። በወሩ መጨረሻ ስፔሻሊ በካሽ የማትቀበሉ ከሆነ ማለትም የሰራችሁበትን ብር በካሽ ወይም በጥሬው አሊያም በእጃችሁ የማትቀበሉ ከሆነ ድርጅቱ ራሱ ሁል ጊዜ በባንካችሁ ትራንስፈር የሚያደርጋላችሁ ከሆነ አሊያም በባንካችሁ የሚያስገባላችሁ ከሆነ ይህን ሲስተም ስፔሻሊ ዳይሬክት ዲፖዚት እያለን እንጠራዋለን ማለት ነው። ድርጅቱ እንደሚያስገባላችሁ ኤሌክትሮኒክ ባንኪንግ ሲስተምን በመጠቀም ነው ወደ እናንተ አካውንት ያስገባላችሁ ማለት ነው። ዳይሬክት ዲፖዚት አሊያም ቀጥተኛ ተቀማጭ የምንለው ነገር ብሩ ለእናንተ ሳይሰጣችሁ የሰራችሁበትን ብር ቀጥታ ድርጅታችሁ በእናንተ አካውንት ሲያስገባላችሁ ይህን ነገር ዳይሬክት ዲፖዚት እያለን የምንጠራው ይሆናል ማለት ነው። This method is commonly used to transfer an employee salary, tax refunds and etc. በተለይም ይህም መንገድ የተለያዩ ድርጅቶች ስፔሻሊ ለሰራተኞቻቸው ደሞዛቸውን ለመክፈል
ከዛ በተጨማሪ ስፔሻሊ ግብር የሚከፍሉ ሰዎችም ለታክስ ሪፈንድ በደንብ አድርገው እንደሚጠቀሙበት ትመለከታላችሁ ማለት ነው። ዳይሬክት ዲፖዚት ሪኳየር ዘ ዩዝ ኦፍ አን ኤሌክትሮኒክ ኔትወርክ ዛት አሎስ ዲፖዚት ታክ ፕሌስ ቢትዊን ባንክ። በተለይም ዳይሬክት ዲፖዚት የምንለውን ነገር ለመጠቀም ከፈለገን በተለይም የተለያዩ ባንኮች በመካከላቸው የኤሌክትሮኒክ መረብ አሊያም ኔትወርክን መጠቀም ይገባቸዋል። ይህ ማለት አንዱ ባንክ ከሌላው ባንክ ጋር ሊንክ መሆን አለበት አሊያም ኔትወርክ መፍጠር አለበት። ቢኮዝ ከአንዱ ባንክ ወደ አንዱ ባንክ ማስተላለፍ ስለማይቻል ማለት ነው። ስለዚህ ዳይሬክት ዲፖዚትን የምንጠቀም ከሆነ ስፔሻሊ አንዱ ባንክ ከሌላኛው ባንክ ጋር በኔትወርክ ኮኔክሽን መፍጠር አለባቸው። ያለበዚያ ትራንስፈር ማድረግ ስለማንችል ማለት ነው። ይህም ኔትወርክ ምን ይባላል ብለን በምንመለከትበት ጊዜ ዚስ ኔትወርክ ኢዝ ኮልድ ዘ አውቶሜትድ ክሊሪንግ ሃውስ ACH ቢኮዝ ዘ ፈንድስ አር ትራንስፈር ኤሌክትሮኒካሊ ሪስፔንት አካውንት አር ክሬዲት አውቶማቲካሊ። በተለይም ይህ ኔትወርክ በተለምዶ ACH መረብ አሊያም የኤሌክትሮኒክ መረብ አሊያም የኤሌክትሮኒክ መረብ እያለን እንጠራዋለን። አውቶሜትድ ክሊሪንግ ሃውስ እንደማለት ነው። ACH ማለት በምህጻረ ቃል ሲሆን ሲተነተንም አውቶሜትድ ክሊሪንግ ሃውስ ተብሎ ይጠራል ማለት ነው። ሶ ባንኮች በዚህ ኔትወርክ ኮኔክትድ መሆን አለባቸው። ያለበዚያ ግን ከአንዱ ባንክ ወደ ሌላ ባንክ ትራንስፈር ማድረግ ስለማንችል ማለት ነው። የዚህ አውቶሜትድ ክሊሪንግ ሃውስ እንዴት ነው የሚሰራው ብለን በምንመለከትበት ጊዜ ስፔሻሊ ገንዘቡ የሚላከው በኤሌክትሮኒክ ዘዴ ስለሆነ የተቀባዩ የባንክ ሂሳብ ውስጥ በራሱ ጊዜ አውቶማቲካሊ ገቢ እንዲሆንልን የሚያደርግ አሰራር እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። ሶ በአጭሩ ዳይሬክት ዲፖዚት የምንለው ነገር ገንዘብ በቼክ ወይም በአካል ከመቀበል ይልቅ በቴክኖሎጂ አማካኝነት በቀጥታ ወደ ባንክ ሂሳባችን ገቢ ሲሆን ይህም መንገድ አሊያም ይህን ሲስተም ዳይሬክት ዲፖዚት ያለን የምንጠራው ይሆናል ማለት ነው። አላችሁ አልተኛችሁም? ማውራው ነገር ግልጽ ነው። በጣም አሪፍ እንቀጥል። ሶስተኛው ነገር ደግሞ ዲቤት ካርድ ፐርቼዝ ይባላል። ሶ ዲቤት ካርድ ፐርቼዝ ምንድነው ብለን በምንመለከትበት ጊዜ ዲቤት ካርድ ፐርቼዝ አር ሲሚላር ቱ ክሬዲት ካርድ ትራንዛክሽን ዊዝ ሰም ዲፈረንስ ዩ ካን ሜክ ዲቤት ካርድ ፐርቼዚንግ ፐርሰን ኦንላይን ኦር ኦቨር ዘ ፎን። ስፔሻሊ ዲቤት ካርድ እና ክሬዲት ካርድ የሚባሉ ነገሮች አሉ። ዲቤት ካርድ እና ክሬዲት ካርድ በተወሰነ መንገድ ይመሳሰላሉ፣ ነገር ግን የሚያለያያቸው ነገር አለ። ስፔሻሊ ዲቤት ካርድ የምንለው ነገር በተለይም በቤታችን ተቀምጠ ሊሆን ይችላል ዋቴቨር ኦንላይን ላይ ትራንዛክሽን በምንፈጽምበት ጊዜ ኦንላይን ላይ የተለያዩ የሆኑ ነገሮችን በምንገዛበት ፐርቼዝ በምናደርግበት ጊዜ ስፔሻሊ ዲቤት ካርድ እያለን እንጠራዋለን። ማለትም በቤታችን ቁጭ ብለን የተለያዩ የሆኑ ነገሮችን ኦንላይን ላይ አይተን ፐርቼዝ የምናደርግ ከሆነ ስፔሻሊ ይህን ነገር ዲቤት ካርድ እያለን እንጠራዋለን። ኢን ዲቤት ካርድ ፐርቼዝ ዘ መኒ ኢዝ ቶከን ዳይሬክትሊ አውት ዩር ሊንክድ አካውንት ኤንድ ዩ ካን ኖት ስፔንድ ሞር ዛን ዩ ሃቭ። በተለይም በዲቤት ካርድ ፐርቼዝ የምናደርጋቸው እቃዎች አሊያም ኦንላይን ላይ አይተን በዲቤት ካርድ አማካኝነት የምንገዛቸው እቃዎች ስፔሻሊ መጀመሪያ ላይ ከባንካችን ጋር ኮኔክት መሆን አለባቸው አሊያም ሊንክን መሆን አለባቸው። ማለትም የሆነ እቃ ኦንላይን ላይ ያያችሁ፣ ስለዚህ ለመክፈል ስገቡ የተለያዩ የባንክ አማራጮችን ያሳያችኋል። ሶ እናንተ የምፈልጉትን የባንክ አካውንትን በምመርጡበት ጊዜ ነው የራሳችሁን አካውንት ማግኘት የምችሉት። ስለዚህ ኦንላይን ላይ የተለያዩ የሆኑ እቃዎችን ስገዙ ስፔሻሊ ከባንክ አካውንታችሁ ጋር ሊንክድ መሆን አለበት ማለት ነው። ቢኮዝ ያለበዚያ መክፈል ስለማትችሉ ማለት ነው። በአጭሩ አንድ ኤግዛምፕል እንመልከት። ለምሳሌ ኦንላይን ላይ አንድ ጫማ አያችሁ። ያ ጫማ 3000 ብር ነው። መግዛት ፈለጋችሁ። ሶ ፔመንት ሜተድ በምመርጡበት ጊዜ ቴሌብር አለ፣ የኢትዮጵያ ንግድ ባንክ አለ። እናንተ ደግሞ ቴሌብር የላችሁም፣ የኢትዮጵያ ንግድ ባንክ የላችሁም። እናንተ ያላችሁ አቢሲኒያ ባንክ ነው። ስለዚህ ያን ጫማ መግዛት አትችሉም። የግድ እናንተ ምን መኖር አለባችሁ? የቴሌብር አካውንት መኖር አለባችሁ፣ ወይም የኢትዮጵያ ንግድ ባንክ አካውንት መኖር አለበት። ከዛ ኦንላይን ፕላትፎርም ጋር ኮኔክት ለማድረግ ማለት ነው። ስለዚህ ኤቭሪ ኦንላይን ላይ የተለያዩ ነገሮችን በምገዙበት ጊዜ አሊያም በዲቤት ካርድ ፐርቼዝ በምታደርጉበት ጊዜ መጀመሪያ ዳይሬክትሪ ከአካውንታችሁ ጋር ሊንክድ መሆን አለበት። በተጨማሪም ያን ነገር በምገዙበት ጊዜ ስፔሻሊ ቀጥታ ከአካውንታችሁ ላይ ተቀናሽ ይሆናል ማለት ነው። ለምሳሌ ጫማው 3000 ብር ቢሆን ቀጥታ አካውንታችሁ ላይ 3000 ብር ብቻ ነው የሚቆርጠው። 3500፣ 3100 አሊያም 3400 አይቆርጥም። የጫማውን ዋጋ ብቻ ነው ከባንክ አካውንታችሁ ላይ የሚቆርጥባችሁ ማለት ነው። ሶ በአጭሩ ዲቤት ካርድ የምንለው ነገር ስፔሻሊ ኦንላይን ላይ የተለያዩ ነገሮችን ለመግዛት የሚጠቅመን የካርድ አይነት እንደሆነ የምታዩና የምትመለከቱ ይሆናል። ዌን ዩ ዩዝ ኤ ክሬዲት ካርድ ሃዌቨር ዩር ኢሴንሻሊ ቦሮዊንግ መኒ ፍሮም ዘ ካርድ ካምፓኒ ፎር ዘ አይተም ኢት ፔዝ ዘ መርቻንት ኤንድ ዘን ቢል ዩ ፎር ዘ አማውንት።
ሌላው ነገር ደግሞ ክሬዲት ካርድ የሚባል ነገር አለ። ክሬዲት ካርድ ምንድነው ብለን በምንመለከትበት ጊዜ ስፔሻሊ ክሬዲት ካርድ ለገዛነው ዕቃ የሚሆን ገንዘብ ከካርድ ኩባንያው እንደ መበደር ይቆጠራል። ይሄ ማለት በአጭሩ የዛ የካርድ ኩባንያ አሊያም ድርጅት ለነጋዴው ክፍያውን ይፈጽምልናል እንደማለት ነው። በመጨረሻም ያ ኩባንያ የከፈለውን የገንዘብ መጠን ለእኛ በሂሳብ መልክ አሊያም በቢል መልክ ይልክልናል። ይህን በአንድ ኤግዛምፕል ግልጽ እንዲሆንላችሁ እንመልከት። ለምሳሌ እናንተ ክሬዲት ካርድ አላችሁ። ያ ክሬዲት ካርድ ደግሞ ለምሳሌ የኢትዮጵያ ንግድ ባንክ ነው እንበል። ክሬዲት ካርዳችሁ ላይ ምንም አይነት ገንዘብ የለም። ስለዚህ የሆነ ነገር መግዛት ፈለጋችሁ። ምንም አይነት ገንዘብ ስለሌለ ስፔሻሊ ክሬዲት ካርዱ የማን ነው ብለናል? የኢትዮጵያ ንግድ ባንክ ነው ብለናል። መግዛት የምትፈልጉትን ዕቃ ስፔሻሊ የኢትዮጵያ ንግድ ባንክ ማለትም የክሬዲት ካርዱ ባለቤት ድርጅት እሱ ይገዛላችኋል ማለት ነው። መጨረሻ ላይም የገዛበትን ቢል አሊያም ስቴትመንት ለእናንተ የሚልክላችሁ ነው። በአጭሩ ክሬዲት ካርድ የምንለው ነገር ለገዛነው ዕቃ የሚሆን ገንዘብ ከካርድ ኩባንያው እንደ መበደር አሊያም ቦሮ እንደማድረግ ይቆጠራል። ምንድን ነው ያደርግነው እኛ? ካርዱ የኢትዮጵያ ንግድ ባንክ ከሆነ ስፔሻሊ ከኢትዮጵያ ንግድ ባንክ ገንዘብ ተበደርን። እሱ አውቶማቲካሊ የምንፈልገውን ዕቃ ፔመንት ከፈለልን። ከጨረሰ በኋላ በቢል አሊያም በደረሰኝ መልክ ስፔሻሊ ለእኛ ይልክልናል ማለት ነው። እኛ ተበድረናል። ስለዚህ የተበደርነውን ብድር ደግሞ ለካርዱ ባለቤት አሊያም በአጭሩ የኢትዮጵያ ንግድ ባንክ የምንከፍለው ይሆናል ማለት ነው። You repay it when you get your monthly statement. If you don't pay the whole amount, you pay interest of the remaining portion as you would use any loan. በተለይም ይህን ነገር ካደረግን በኋላ የተበደርነውን ብድር ስፔሻሊ የመክፈል ግዴታ አለብን። ቢኮዝ ስቴትመንት ይዞልን ይመጣል አለም ቢል ቤታችን ድረስ ይላክልናል። ስንት እንደከፈለ ያ ቢል ያሳየናል ማለት ነው። በዛ ቢል መሰረት ኢንተረስት ካለው ከነ ኢንተረስቱ አለም ወለድ ካለው ከነ ወለዱ ወለድም ከሌለው ያለ ወለዱ የመክፈል ግዴታ አለብን። አንከፍልም የምንል ከሆነ ግን በህግ የምንጠየቅ ይሆናል ማለት ነው። በአጭሩ አስፔክት ኦፍ ኤሌክትሮኒክ ባንኪንግ የሚባሉት አውቶሜትድ ቴለር አሊያም ኤቲኤም፣ ዳይሬክት ዲፖዚት እና ዴቢት ካርድ ፐርቼዝ የሚባሉት እነዚህን ይመስላሉ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል